ስማ ጆሮ ያለ ይስማ ለኔ ብለህ ስማ ወድ ማለት በኃጢአት ውስጥ ያላችሁ አገልጋዮች ለኔ ብላችሁ ስሙ ያመጣው ኃጢአት የተዘፈቀበት ኃጢአት የሥጋ ምኞት ነው ሰውን ከክርስቶስ ጋር ለማስተካከል የሚጥሩ አሉ ተነስተዋል እንዳልኩት ኃይሉ ዮሐንስ ቪዲዮ ያይዛለው ህይወት ሰጪ ነው ላይፍ ጊቨር ነው ኢየሱስ እና ኃይሉ ዮሐንስ ጊቨር አይደለም ያለው ማን ባድ ምንም የማያውቁ ሰዎች ፓስተር የሆኑ ምንም የማያውቁ ያልገባቸው ሰዎች ኢየሱስ ብቻ እኮ ነው ይላል የልጁን መልክ እንድንመስል ምድረ ደናቁርት አይዛለው በዚህ ነበር ሰሞኑን በቃ ሲሆን ደግሞ ተሳደበኮ ምድረ ደናቁርት እያለን ነው እየተሳደብን ሰይጣን እኮ ደፋር ነው እናንተ አለዋቂ ሰው ደፋር ነው ብዙ ቅዱሳን ከእግዚአብሔር ተለያይተዋል ምን ብትሉ ኃጢአትን ተለማምደው እናንተ ተሸክመው የሚኖሩ ሰዎች አሉ ኃጢአትን እንደ ውሃ እየጨለጡ እግዚአብሔር ግን የታገሰ ለምን እንደሆነ ታውቃለህ አንተ ብትገለጥ ብዙ ሚሰናከል ትውልድ ስላለ አንተን ሸፈነህ ለዛሬ እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ፓትሪያርኩ አባት ናቸው በጣም ያሳዝኑኛል ሁሉ ጊዜ እናንተ ስለ ፓትሪያርኩ በቃ ልቤ ጸልይላችኋል ሁሉ ጊዜና ባልሽ እንደሚበድልሽ ላጤ ለሆነው አብሮሽ ለሚጸልየው ሰውዬ ባል እንዲያርጎኝ ምትዩ ምን ፈልገሽ ነው ዝማቲ ከእግዚአብሔር ጋር አትነጋገሪ አንዳንድ ሴቶች የባላቸውን ችግር ተጎድተሻል ይላሉ እነዛ ደግሞ የሚሰሙት ደግሞ አላቸው ስላሴ አንቺ ስላሴ ለምን እንላለን እቺ ብቻ ነው የምንነገረው ቅድስት ስላሴ የሚለው እናቴ ስላሴ ማለት ነው አንቺ ስላሴ ጾታ አለው የጾታው ሲገርመን ደግሞ ስላሴ ሴት ናቸው ብለዋል አሎ አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ አላቸው እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ እንዴት ከረማችሁ የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን እታችሁ ወንጌላዊ ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በዚህ በመጨረሻ ዘመን ደግሞ በዓለም ላይ የሚሆኑትን ያየን እየሰማን ያለነውን ነገር በእግዚአብሔር ቃልና በእግዚአብሔር መንፈስ በመፈተሽ የገባኝን የማስተላልፍበት አገልግሎት ነው እግዚአብሔር የተመሰገነ ይሁን አገልግሎቴ ብዙዎቻችሁ ያደመጣችሁ ብዙዎቻችሁ ሰብስክራይብ ሼር ያደረጋችሁልኝ ነው ዛሬም ከናንተ መፈልገው ሼር እና ሰብስክራይብ እንድታረጉ ለብዙዎች እንዲደርስ እና አስተያየታችሁንም እንድትጽፉልኝ ፈልጋለሁ እግዚአብሔር የተባረከ ይሁን ዛሬም ደግሞ መልእክት ይዤ መጥቻለሁ ጌታ ይባረክ እንግዲህ ጌታ መልእክት ሲሰጥ እኔና እናንተ ከማድረስ ውጪ ሌላ አገልግሎት የለንም መልእክት ማድረስ ነው በዚህ ዘመን ደግሞ የእግዚአብሔር መልእክተኛ ከመሆን በላይ ምን ደስ የሚያሰኝ ነገር አለ በዚህ ምድር ላይ እና በጣም ደስተኛ ነኝ እግዚአብሔር ክብሩን ይውሰድ አጭር ጸሎት ላርግና ወደ መልእክቴ እገባለሁ እግዚአብሔር አባት ሆይ እናመሰግናለን ክብር ላንተ ይሁን ጌታ ሆይ ስላደረክልን መልካም ነገር ሁሉ እናመሰግናለን ይህን ጊዜን ሰዓት ስለሰጠኸኝ ተመስገን ስለ መልእክቱም አንተ ተመስገን የሰሚዎች ጆሮ ይከፈት እግዚአብሔር ሆይ መንፈስ ቅዱስ አግዘኝ ሁሉ ለክብር ይዋል በመተወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ አሜን እግዚአብሔር የተባረከ ይሁን ዛሬ መልእክቴ የምጀምረው ምስክርነቴ ምንድነው ብትሉኝ አርብ አይደለም ሐሙስ ለታ የጫንኳት ሴት ጥቁር አሜሪካዊት ናት እና ጥቁር አሜሪካዊት ናት አንዲት ደግሞ ወጣት ልጅ አብራታለች እሷም ደግሞ ወጣት ናትና እዚህ ሀገር አሜሪካኖች የነጮቹ እድሜ ከእድሜያቸው በጣም አርጅተው ነው የሚታዩት ጥቁር ደግሞ ብላክ ዶን ክራክ ይባላልና ጥቁሮቹ ደግሞ ከእድሜያቸው በታች ነው የሚመስሉት እንደኔና እንደናንተ ማለት ነው አሁን በኔ እድሜ ያሉ ነጮች በቃ የሉም በጣም አርጅተዋልና ጌታ ክብሩን ይሰድ እንግዲህ እግዚአብሔር ተፈጥሮ ነው ምንም ማድረግ አይቻልም እና እቺ ወጣት የያዘችው ሴትዮ ጻል ልጅ ደግሞ በዚህ በማንጠልጠያው በባስኬቱ ይዘዋልና አንድ ወንድ ደግሞ ሊጭን ያግዛቸዋልና ከዛ እኔ መሰለኝ ምንድነው የዚች የወጣቷ ልጅ ሆኖ ይቺኛዋ ደግሞ ምናልባት አያት ትሆናለች ብዬ እንደዛ ነው ያሰብኩትና ልጁ ከተጫነ ሲጫን ሁሉ የእያንዳንዳቸውን መንፈስ አይ ነበርና መኪናው ውስጥ ከገቡ በኋላ ጸሎት እየሰማን እንሂድ አልኳቸው የተሳፈሩት ሁለት ሴቶችና ሕፃን ልጅ በባስኬት ያለ ነው የተሳፈሩትና ያው መንፈሴ ማዳመጥ ጀመርኩ በዚህ ላይ 2 ሰዓት መንገድ ነውና
ምንድነው ይሄ ነገር ብዬ የሆነ ብቻ የደስታቸውን የቀማ ሳቃቸውን የወሰደ የከበደ መንፈስ ቤተሰብ ውስጥ እንዳለ በጣም ገባኝ። ከዛ በቃ ይሄን ጸሎት አብረን እንስማ። ዛሬ ለምክንያት ነው እኔ መኪና ውስጥ የመጣችሁት። እኔ ወንጌል ሰባኪ ነኝ። እስቲ እንግዲህ እግዚአብሔር የሚናገረንን አብረን እንሰማለን አልኩኝና ያንን የጸሎት ነገር የጸሎት እንትን ስከፍት ቪዲዮ በጣም የሚገርማችሁ ነገር ሸክም የከበዳችሁ ወደ እኔ ኑ ነው እኔ ያሳርፋችኋለሁ ነው የሚለው በአጠቃላይና የከበደ ሸክም እንዳለ ገባኝ። ከዛ በኋላ ጸሎቱ ሲያልቅ ለሴትዮዋ ይሄ ጸሎት ላንቺ ነው፣ እግዚአብሔር እየጠራሽ ነው። ምክንያቱም እናንተ ቤተሰብ ውስጥ በጣም የከበደ ነገር አለ እና ከአቅምሽ በላይ የሆነ ነገር አለ። ይሄ ነገር ግን አንቺን ለመጉዳት አንቺን ለመግደል ወይ ደግሞ አንቺን ቤተሰብሽን ለመረበሽ ሳይሆን እግዚአብሔር አንቺን ወደሱ እንድትቀርቢ ነው እና አሁን የመረጋጊያ ሰዓት ነው። መረጋጋት አለብሽ፣ መረጋጋት ያስፈልግሻል እያልኩ ዘን ማልቀስ ጀመረች። ከዛ ምንድነው ስላት ህፃኑ የማን ነው ስላት ልጄ ነው አለችኝ። ስንት አመትሽ ነው ስላት 41 አለችኝ። ልጁ 2 አመቱ ነው ከተወለደ። ስትወልደው እንግዲህ 39 አመቷ ነው ማለት ነው። በአሜሪካኖች ካልኩሌሽን በ39 አመት መውለድ በጣም የዘገየ ነገር ነው። ግን ይሄ ልጅ የመጣው እችን ሴትዮ እግዚአብሔር ከምትንቀዠቀዥበት ከድራጉ ከምንምኑ እንደው ሰከን እንድትል ነው ይሄ ልጅ የሰጣት። በጣም የሚገርማችሁ ነገር እግዚአብሔር እኔና እናንተን ሊያሳርፍ ሲል እኔና እናንተን በእጁ ሊያስገባ ሲል የሆነ ነገር ይሰጠናል። የሆነ ነገር ያልፈለግነው ግን ያ ልጅ ተሰጣት ማለት ነው። አብራት ያለችው ልጇ ነች ትልቋ እና አብራት ያለችውም ልጅ 13 አመቷ ነው ልጇ ነች። የሷ ታላቅ ደግሞ 19 አመት ወንድ ልጅ አለኝ አለች። አሁን የልጅ የመጣው ከ18 አመት ከ11 አመት በኋላ ነው። በአሜሪካኖች እድሜ ካልኩሌሽን በጣም ሌት ነው የወለደችው። አያት በመሆኗ ሰዓት ነው የወለደችው። ለምን በጊዜ ነው የሚወልዱት እነሱ። እና ይሄ ልጅ ሲወለድ ምን ሆነ ብትሉኝ ይሄ ልጅ ሲወለድ በደስታ አልተቀበሉትም። ልጆች የእግዚአብሔር ስጦታዎች ናቸው። ልጆች የኔና የናንተን ህይወት የሚቀይሩት የእግዚአብሔር ስጦታ ናቸው ብለን በደስታ ከተቀበልን እንባረካለን። ስሙኝ፣ ቪዲዮ ላይ ፓትሪያርኩ አባት ናቸው። በጣም ያሳዝኑኛል ሁሉ ጊዜ እናንተ ስለ ፓትሪያርኩ በቃ ልቤ ጸልይላቸዋለሁ ሁሉ ጊዜና በሃይማኖት መሪ ናቸው። በዚህ መከራ ወቅት ደግሞ እዛ ትልቅ ስፍራ ላይ የተቀመጡ ናቸው እንግዲህ እና ብዙ ጫና ስላለባቸው ያሳዝኑኛል። በተለይም በዚህ በትግራይ አካባቢ ያለውን ችግር ለመፍታት ብዙ ሞከርኩ፣ ነገር ግን ውጤት አልተገኘም እያሉ በሀገራችን በኢትዮጵያ በተለይ ደግሞ በትግራይ ክልል እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ እና አሁን በኢትዮጵያ ወይም ደግሞ በተለይ በትግራይ ክፍለ ሀገር በተለይ እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁትና እስካሁን ድረስ ይሄው ግድያው እየተካሄደ ነው ያለው። ይህ ግፍ እንግዲህ እግዚአብሔር እንዴት እንደሚመልሰው የራሱ ዳኝነት ይኖራል። ነገር ግን ህዝብ እያለቀ ነው ያለው። ህዝብ እያለቀ ነው ያለው። ክፉኛ እያለቀ ነው ያለው። ሴቶች እየተደፈሩ ነው ያሉት። ሴቶች እየተሳቀዩ ነው ያሉት። እንግዲህ ሰው አይፈሩም አይደለ? እነዚህ ኃጢአተኞቹ እነዚህ ክፎቹ ሰው አይፈሩም፣ ፓትሪያርክ አይፈሩም፣ እግዚአብሔርን አይፈሩም። እግዚአብሔርን ያልፈራ ሰው ፓትሪያርክ ይፈራል ብለን አንጠብቅም መቼም። እና አረመኔነት ነው በዚህ በትግራይ በኩል ያለው ነገር አረመኔነት ነው። ይሄ የከፋ ነው። እኔ የምለው አባቴ መቼም እኔ እርሶ መምከር አይሆንልኝ፣ በጣም ነው የምወዶት፣ እግዚአብሔር ምስክሬ ነው። ግን መጮህ ወደ እግዚአብሔር ነው። መፍትሄ ከላይ ከሰማይ ነው ያለ። እርሶ ከላይኛው ጋር ነው መልእክትም የሚያመጡት ከላይ ነው። መግለጫ አይደለም፣ ኢንተርቪው አይደለም፣ ቃለ መጠይቅ አይደለም፣ ከነዚህ ሰዎች ጋር ድርድር ምናምንም አይደለም፣ ውይይትም አይደለም። ከላይኛው ጋር ይወያዩና መፍትሄ ከላይ ይመጣል። ማንም ሊቋቋመው የማይችል እግዚአብሔር ለሕዝቡ ሲል ቀንቶ ይነሳል። እርሶንም ያስመልጣሉ፣ ራስዎት ያስመልጣሉ በክርስቶስ ኢየሱስ። ትውልድንም በክርስቶስ ኢየሱስ ያስመልጡ። አባቴ መፍትሄው ኢየሱስ ክርስቶስ ብቻ ነው። ይሄ የኔ ምክር ነው። እንደ ልጆት እንደ ትንሿ ልጆት ምክሬ ለአባቴ ለፓትሪያርኩ ለትልቁ ጌታ የተባረከ ይሁን። እና እቺ ሴት እንደመሰለኝ የድራግ ውስጥ የጨለማ ህይወት ውስጥ የከረመች ሴት ናት። አሁን ግን
በዚህ በ30 መጨረሻ እድሜዋ ላይ ድንገት እርግዝና መጥቷል። ያ እርግዝና የመጣው እሷን ሰከን ሊያረጋት ሊያሳርፋት ነው። ግን እናትነት ደግሞ ኃላፊነት ስለሆነ ህይወቷ ተይዟል። እንደ ልቧ መሮጥ አልቻለችም። በዚህ ላይ ደግሞ እነዚህ ትልልቅ የህፃኑ ወንድምና እህቶች እናትየዋን ያንቺ ያመጣሽው ዳኖ የራስሽ ጉዳይ ብለው ቤት ውስጥ ማንም አይረዳትም። እቺ ሴት በቃ በጣም ተጎሳቆላለች። ልጁ ደግሞ ጤነኛ አይደለም። አያችሁ? እና የሆድ ውስጥ የምግብ የመፍጨት አንጀት ችግር ስላለበት ምግብ በሆዱ በኩል በቱቦ ነው የሚመገበው። አይገርማችሁ? እና የእግዚአብሔር አሰራር እኛ እግዚአብሔር የሰጠንን ስጦታ ተመስገን ጌታ ሆይ ብለን መቀበል ልጅን በተለይ ከዛ በኋላ ምን አልኳት? አሁን ጌታ ይሄንን ልጅ እንደዚህ እመም ችግር ያለበት አድርጎ የሰጠሽ ወደሱ እንድትመለሺ ነው። ክብሩን ሊገልጥ ነው። በአንቺ ኃጢአትም አይደለም። ያንቺን ኃጢአት እግዚአብሔር ልጅ ላይ አያስቀምጥም። ስለዚህ አሁን ወደ እግዚአብሔር እንድትመለሺ ከእግዚአብሔር ጋር እንድትጣበቂ ነው። ይሄ ልጅም ደግሞ ይድናል። ድኖ ደግሞ ጌታን የሚያገለግል ይሆናል። ስለዚህ አሁን ዙሪያሽ ያለው ነገር በሙሉ ላንቺ ማንም ይረዳሽ የለም ከእግዚአብሔር በስተቀር ብዬ በጣም አጽናናዋት። በጣም አለቀሰች። ዛሬ ትክክለኛ መልእክት መጣልኝ አለች። ንስሐ ግቢ አልኳት። ንስሐ ግቢ፣ በእግዚአብሔር ፊት አጥፍቻለሁ በድያለሁ በይና ንስሐ ግቢ። እግዚአብሔር ደግሞ ላንቺ ጥሩ ህይወት ይሰጥሻል። ልጅሽም ድኖ በቃ ከጌታ ጋር ይሆናል አልኳት። ረጅም ሰዓት ስለነዳን ብዙ አወራን። እንደውም በቃ ምሳ ገዛውላችሁ አብረን በላን ምናምንና እግዚአብሔር ምንድነው በዚህ በኩል ያስተማረኝ ነገር ምንድነው? እኔና እናንተ ህይወታችን በክንክን ሲል የሆነ ማቆሚያ ታኮ ያስገባልናል ጌታ። ያ ማቆሚያ ታኮ ግን ህይወታችንን ወደ እግዚአብሔር እንድንመልስ ነው እንጂ እንድንጎሳቆል እንድንበሳጭ የበለጠ ደግሞ የተሰጠንን ነገር ልጅን በተለይ ማመናጨቅ ልክ ፈልጎ እንደመጣ አድርጎ ማየት። ልጅ የእግዚአብሔር ስጦታ ነው ምንም ይሁን ምንም። ነገር ግን ልጆችን እንደ ዕዳ ከተቀበልን ዕዳ ነው የሚሆኑት፣ መከራ ነው የሚሆኑት። በፍቅር ግን ከተቀበልን እግዚአብሔር በሁኔታው ውስጥ ደግሞ እኛን ይረዳናል፣ ጸጋ ያበዛልናልና እቺ ሴት በጣም ተፈውሳ ነው የወረደችው። ጌታ የተባረከ ይሁን። የዛሬ ምስክርነት ይሄ ነው። ዋናው መልእክቴ ግን ምንድነው ካላችሁኝ ፈተናው ከየት ነው ነው? ፈተናው ከየት ነው? ሁላችንም እንደ ክርስቲያን የሆነ ፈተና እያለፍን ነው። የሆነ ዋጋ እየከፈልን ነው። የሆነ መከራ እያሳለፍን ነው። ይሄ መከራ ይሄ ዋጋ የምንከፍልበት ውጣ ውረዳችን ከየት ነው ነው ጥያቄው። መቼም ክርስቲያን ሆኖ አልፈተንም የሚል ካለ ውጣ ውረድ ፈተና የለብኝም ካለ ክርስቲያን አይደለም ማለት ነው። ስለዚህ ክርስቲያን ሆኖ የማይፈተን መከራ ያልደረሰበት ካለ ከዓለም ጋር ተስማምቷል ወይም ቃሉን እየኖረ አይደለም ማለት ነው። ምክንያቱም እግዚአብሔር በቃሉ እንደተናገረ በዓለም ሳላችሁ መከራ አለባችሁ ተብለናል። ይህች ዓለም ደግሞ የኔና የናንተ አይደለችም። የጨለማው ዓለም የሚገዛት የሚያስተዳድራት ስለሆነች ለኔና ለናንተ ይህች ዓለም ልትመቸን አትችልም። ለክርስቲያን ይህች ዓለም አትመችም። አሁን ደግሞ የመከራ ጊዜያችን ነው። መገፋት አለ፣ መፈተን አለ፣ መሰደድ አለ፣ መጠላት አለ፣ መወገር አለ፣ ብዙ ነገር አለ። ኑሯችን ውጣ ውረድ ነው። እንደ ክርስቲያን ነው የምላችሁ። የክርስቶስ ተከታይ ስንሆን ይህንን አውቀን ነው የገባንበት። ለምን ብትሉኝ ጌታ ኢየሱስን የጠላች ዓለም እኛን ትወደናለች ብለን አንጠብቅም አይደል እንዴ? በዮሐንስ 15:18 ላይ ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ ይላል። የወንጌል አማኞች የክርስቶስ ተከታዮች የሚቃወም ኢየሱስ ክርስቶስን ይቃወማል። ብዙ ሰዎች ግን ያልገባቸው ወንድማር እኔን ስታሳድድ ኢየሱስን እያሳደድክ እንደሆነ፣ እኔን ስትወቅስ እኔን ስትሳደብ ኢየሱስ ክርስቶስን እየተሳደብክ እንደሆነ እንድታቅል ይፈልጋሉ። ብዙ ሰዎች አያውቁም ይሄ። ስለዚህ በዛሬው መልእክቴ ማንሳት የምፈልገው ግን እንደ ክርስቲያን የሚደርስብን ፈተና መነሻውን እንድናውቅ ነው እና እንዴት እንደምናልፈው። በነገራችን ላይ ሁለት አይነት ፈተና አለ ወንድሜ፣ ሁለት አይነት ፈተና አለ። የትኛውን ፈተና ነው እየተፈተንኩ ያለሁት ብላችሁ እራሳችሁን ጠይቁ። ስሙኝ። በያዕቆብ 1:12 ጀምሮ ምን ይላል መስላችሁ? ቁጥር 12 በፈተና የሚጸና ሰው የተባረከ ነው። በምን አይነት ፈተና? በመንፈሳዊ ፈተና፣ በሰማያዊ ፈተና፣ በወንጌል ፈተና የሚጸና ሰው የተባረከ ነው። ለምን? ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። ከዛስ ምንድነው ምላችሁ? ፈተና የለም አልተባልንም። ይልቁንም መጽናት እንዳለብን ይሄ ቃል ይነግረናል።
ከፈተናው በኋላ ደግሞ የምንቀበለው የሚሰጠን የህይወት አክሊል እያሰብን ጸንተን እንድንቆም የእግዚአብሔር ቃል ያበረታታናል። ለምን? ምንቀበለው ነገር ስላለ። የጸና ሰው የህይወት አክሊል ይቀበላል፣ የዘላለም ህይወት አክሊል። ለዛ ነው አሁን ምንሮጠው፣ ምን በረታው፣ ምን ታገለው። እኛ የልጅነት ስልጣን ከኢየሱስ እኩል ነው የሚሉ ደግሞ ተነስተዋል። እኛ ትንንሽ አምላኮች ነን፣ የእግዚአብሔር ልጆች መባል እኛ ጉዲፈቻ አይደለንም። የተጻፈውን እኮ ህይወት ሰጪ ነው፣ ላይፍ ጊቨር ነው ኢየሱስ። እና ኃይሉ ዮሐንስ ጊቨር አይደለም ያለው ማን? ምንም የማያውቁ ሰዎች ፓስተር የሆኑ ምንም የማያውቁ ያልገባቸው ሰዎች ኢየሱስ ብቻ እኮ ነው ይላል። እሱ ተሸከመኝ እንጂ አልተሸከመውም። የልጁን መልክ እንድንመስል ምድረ ደናቁርት አይገባውም። በዚህ ነበር ሰሞኑን በቃ ሲወቅጡኝ የነበሩት። ይሄ ኃይሉ ዮሐንስ የሚባለው ከስርም ደግሞ አሉት ተከታይ ደቀ መዝሙሮች። ምን ብትሉኝ የኢየሱስ ክርስቶስ ልጅነትና የኛ ልጅነት አንድ ነው። በኢየሱስ ኢየሱስ ክርስቶስን የሚያሳንስ ትናንሽ እግዚአብሔር ነን የሚሉ ደግሞ ተነስተዋል። አሳቾች ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ምንም አይነት መለኮታዊ ስራ አልሰራም የሚሉ ተነስተዋል። ውሃውን ወይን ጠጅ ያደርገው አንተ ነህ ወይስ ያንተ አጎት? እውር ሲያበራ የነበረው አንተ ነህ? በጌታ በኢየሱስ ክርስቶስ 5 እንጀራ 2 ዓሣ ሲያባዛ ይሄ የመለኮት አይደለም? አንተ ትሰራለህ ይሄንን? እዚህ በእግዚአብሔር ልጅነት አዶፕሽን ጉዳይ ላይ ዶክተር ማሙሻ ሁላችን የምናከብረው ቪዲዮ አያይዛለሁ። አሁን ሰሞኑን የተነሳውን ውዥንብር ያበረደበት መንገድ ማለት ነው። እኛ በጉዲፈቻ ነው ልጅ የሆነው። ለእግዚአብሔር የማደጎ ልጅ አይደለም ነህ የማደጎ ልጅ አይደለም ያልንበት ምክንያት ማደጎን በኢትዮጵያኛ ስለተረጎምነው ነው። ማደጎን በባህላችን ስናውቅ የማደጎ ልጅ አይደለም። የማደጎ ልጅ ከልጅ ዝቅ ያለ ነው፣ አብሮ አይቆጠርም። ስንት ልጆች አሉ? 3 ልጆች አሉኝና አንድ ማሳደገው አለ ነው። እና ሲያስበው ኧረ በምንም አይነት እኔ ብለን ከኛ ተነስተን ወደ እግዚአብሔር ስለሄድን በጣም ብዙ ሰው የጉዲፈቻ ልጅ እንደሆነ አያውቅም ለእግዚአብሔር። ኤፌሶን ምዕራፍ 1 ልጆቹ ልንሆን አስቀድሞ ወሰነን። ለኮንሴፕት እዛ ላይ ያለው ኮንሴፕት ልጆቹ ልንሆን ይቅርታ ኦሮምኛውን አብላሽቸው ከሆነ ጉዲፈታን ነው። በጉዲፈቻ አለው አይናችሁ ፈቷል። አይ ነው አለው፣ ግን ምን ማድረግ አይቻልም አለው። እግዚአብሔር ሙሉ ፍቅሩን ሰጥቶን ነው አክብሮን ነው እንጂ እርሱ እንደ ሰው አይደለም። በኢትዮጵያ ግን የማደጎ ልጅ እንደ ልጅ አይቆጠርም። እግዚአብሔር ግን እኛ አስቀድመን ልጆቹ ያልነበርነውን የዱር ዛፍ የነበርነውን ከፍቅሩ ከምሕረቱ የተነሳ በክርስቶስ ኢየሱስ በኩል በደሙ አጥቦና አንጽቶ ስማችንን ቀይሮ እንዴ እኔ እኮ ልጅ ነኝ፣ እኔ ጉዲፈቻ ነኝ። ሶዋት ግን ልጅነቴ የተከበረ ነው። የኢየሱስ ክርስቶስ የደም ዋጋ የሕይወት ዋጋ የተከፈለልኝ፣ ስሜና ታሪኬ የተቀየረልኝ ኢየሱስ ሕይወት ሰጪ ከሆነ እኔም ኃይሉ ዮሐንስ ሕይወት ማልሰጥበት ምን ምክንያት አለ ብሎ ቁጭ አንተ ለራስህም ሕይወት የለህም ካለ ክርስቶስ ሕይወት ሰጪ ነው። የዘላለም ሕይወት ሰጪ ማስርብ ማስጠማ የሕይወት እንጀራ ኢየሱስ ክርስቶስ ደግሞ የሕይወት እንጀራ ነኝ በልና ቁጭ በል። ምን አይነት ድፍረት ነው እናንተ! ነገር ግን ብዙዎቻችን ልብ ያላልነው ነገር ምንድነው ካላችሁኝ 2 አይነት ፈተና አለ። አሎ ይሄን በደንብ አዳምጡኝ። አንደኛው የክርስቶስ ኢየሱስ ተከታይ በመሆናችን የሚገጥመን ፈተና ነው። ምን ብትሉኝ በውሸት መሃል እውነት ይዘን ስንወጣ፣ በጥላቻ መሃል ፍቅርን ይዘን ስንገለጥ፣ እግዚአብሔር መፍራት በሌለበት እግዚአብሔርን ስንፈራ፣ ወንጌል በማይሰበክበት ወንጌል ይዘን ስንወጣ። ወንጌል ምንድነው ብትሉኝ እውነት። በዚህ የሚደርስብን ፈተናና መከራ አለ። የክርስቶስ ተከታይ በመሆን እንጠላለን። ይሄን መከራ ደግሞ እንድንጸና የተነገረን በዚህ መከራ ውስጥ ነው። እንድንጸና የተነገረን በዚህ መከራ ውስጥ ደግሞ እግዚአብሔር አብሮን አለ። አይገርማችሁ? እስከ መጨረሻው አብሬያችሁ ሆናለሁ ነው። ወደ ዓለም ሂዱ ወንጌልን ስበኩ ካለ በኋላ ደቀ መዛሙርት አድርጓቸው ካለ በኋላ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል። እግዚአብሔር በሱ የተነሳ ለምንፈተነው ፈተና ሁሉ ጊዜ አብሮን አለ። ሁሉ ጊዜ ውጋውን ይዋጋል። ሁሉ ጊዜ ጥበቃውን በላችን ላይ ያደርጋል። ሁሉ ጊዜ ያስታጥቀናል። አሳልፎ አይሰጠንም። የእግዚአብሔር እርዳታና አብሮነት አብሮና ያለው ያግዘናል። ውጊያውንችንንም ይዋጋል። ከፈተናው ጋር መውጫውን ያዘጋጃል። እግዚአብሔር ስለ ስሙ የሚፈተኑትን ስለ ጽድቅ መከራ የሚከፍሉትን ይረዳቸዋል። ዋጋቸው ደግሞ በሰማይ
ታላቅ። ስሙኝ፣ ይህን ብፁዓን ናቸው ይላል፣ መንግሥተ ሰማያት ይወርሳሉ ይላል። በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ካለ በኋላ ቁጥር 12 ደግሞ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል። ስለዚህ የመጀመሪያው የጽድቅ ፈተና፣ የመጀመሪያው እኔና እናንተ ስንፈተን ደስ 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 የሚለን ነገር ምን ጠብቀው ነገር አክሊል ያለበት የሚሰጥበት ይሄ ፈተና ነው። የክርስቲያን እውነተኛ ፈተና የመጀመሪያው የክርስቶስ ኢየሱስ ተከታይ በመሆናችን በዓለም የሚደርስብን ፈተና ማለት ነው። ሁለተኛው ፈተና ግን ከእግዚአብሔር ያልሆነ ፈተና ነው። አሎ ይሄን በደንብ አዳምጡ። አሁን የምታልፊበት መከራ እህቴ ለወንጌል ብለሽ ነው ወይስ የሥጋ ፍላጎትሽ ልትሞይ ብለሽ ነው? ይሄ ነው ጥያቄው ዛሬ። ለወንጌል ያልሆነ ፈተና፣ ለጽድቅና ለቅድስና ያልተከፈለ መስዋዕትነት ማለት ነው። ሁለተኛው ስጋችንን ለማስደሰት የሰውኛ ፍላጎት ለመሙላት የምንሄድበት መንገድ የሚያመጣብን ፈተና ነው። ሁለተኛው ፈተና ብዙዎቻችን አውቀንም ይሆን ሳናውቅ የገባንበት ፈተና ዛሬ የምንከፍለው ውጣ ውረድ ከእግዚአብሔር ያልሆነ ፈተና ነው። አሁን ብዙ ቅዱሳን ወይ መከራ ወይ እንደዚህ ቢሉት በራሳችን ያመጣነው ጣጣ ነው። የእግዚአብሔር ፈተና አይደለም። ስሙኝ፣ ምን አለበት ብለን እንሞክረው ብለን አማረኝ ብለን የገባንበት ጣጣ ነው አሁን ዋጋ እያስከፈለን ያለው። በአይን አምሮት የጀመርከው መንገድ ነው ወንድም አለም አሁን መከራ ውስጥ የከተተ። በአይን አምሮ ቆይ ልሞክረው ብለህ ገብተህ ነው አሁን እቺ ልማድ መውጣት ያቃተ ዛሬ የማትወጣው ማጥ ውስጥ ከዚህ በተለይ በክርስትና ሕይወት ረጅም ዘመን ያስቆጠራችሁ እስቲ ደግሞ ዓለሙን ልሞክረው ብላችሁ በሰውኛው ሄዳችሁ መዘዝ ውስጥ የገባችሁ የእግዚአብሔርን ባለመጠበቅ ስሙኝ፣ ዓለምን በቅጡ የማታውቃት በሆነ ነገር ትጎመጁና ያላሰባችሁ ወጥመድ ውስጥ ትገባላችሁ። ብዙዎቻችሁ የከበረውን የእግዚአብሔር ነገር ጥላችሁ የተዋረደውን ታነሳላችሁ። ይሄ የማብርጫ ነው ያንተ። እግዚአብሔር ያን ሞክረው ብለዋል አላለህም። እኔ በሌለውበት ሂድ ብለዋል አላለህም። ለዛች ብቻዋን ለምትኖር ሴት ደውልና ሂድና እዛ ቁጭ በይ ብለዋል አላለህም። ሂድና ጸልይላት ብለዋል አላለህም። ያንን ፓስተር ባዶ ቤት አግኙ ብሎሻል ጌታ አላለሽም። እራስሽ ያመጣሽው የልብሽ መሻት። ስሙኝ፣ ያዕቆብ 1:13 ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እሱ ራሱን ማንንም አይፈትንም። ስለዚህ ሁለተኛው ፈተና ከእግዚአብሔር ሳይሆን ከራሳችን ድክመት ወይም ድፍረት ያመጣነው መዘዝ ነው ዛሬ እንደዚህ ዋጋ ያስከፈለ ወንድም አለ። እግዚአብሔር ሂድና ከማያምኑ ጓደኞች ጋር ቁጭ ብለህ አንድ ብርጭቆ ሞክር አላለህም። ባል እንደሌላት እያወቅ ሂድና ጸልይላት ብለዋል አላለህም። ያቺ የጀመርካት መዘዝ በራስ የልብ ምኞት እግዚአብሔር በማይገኝበት ተገኝተ ለሚመጣብህ ፈተናና መዘዝ እግዚአብሔር ተጠያቂ አይደለም። አትሂጂ የተባልሹ ጋር መሄድ የሌለብሽ ጋር መንፈስ ቅዱስ ተይ እያለሽ የሄድሽበት ቦታ እግዚአብሔር አይገኝም። ለሚደርስብሽ ደግሞ ችግር እግዚአብሔር ተጠያቂ አይደለም። የስውር ኃጢአት ያለባችሁ አላችሁ፣ ዝም ብሎ ካላችሁ ተከብራችሁ የተቀመጣችሁ ስትናገሩ ሸምቀቅ የሚያደርግ እንዴ አንቺን የመሰለ ይዞ እንዴት ነው ማይንከባከብሽ ይላሉ እናንተ። ኧረ በኢየሱስ አንተ ላይ የተቀመጠ የሴሰኝነት መንፈስ በኢየሱስ እግዚአብሔር እንደው እናንተን ይገስጻችሁ። በጣም የሚገርመው ነገር አንዳንድ ሴቶችም ሰውየው እንደሚፈልጋቸው እያወቁ የሆነ የትዳራቸውን ችግር የሆነ የብቸኝነታቸውን ችግር ይናገራሉ። ለዛ ሰውዬ ምን እንዲልሽ ፈልገሽ ነው? አይዞሽን ያለውልሽ እንዲልሽ አይደለ? እስቲ እኮ አንድ ቀን ቁጭ ብለን እንጫወታለን ይልሻል። ባዶ ቤት ትሄጃለሽ፣ ከዛ መዘዝሽን ታመጫለሽ፣ ከዛ ደግሞ ጌታው ይታያልሽ። ያ ነው ያንቺ ፈተና ያመጣሽ መዘዝ። እዛኛው ቤት ደግሞ ስላሴ ጾታ አለው እያሉ ነው አለው። ኧረ ዘንድሮ ጉድ ነው ባካቸው። ኧረ ባካቸው ስላሴ ጾታ አለው። የጾታው ሲገርመን ደግሞ ስላሴ ሴት ናቸው ብለዋል አሎ። ስላሴ አንቺ ስላሴ ለምን እንላለን? ይችን ብቻ ነው የምናገረው። ቅድስት ስላሴ የሚለው እናቴ ስላሴ ማለት ነው። አንቺ ስላሴ
እኔ ደበውን የሴት መንፈስ ነው የገባባቸው። ይሄ ሁሉ እኮ ማርያምን ጣዖት ስላደረጉን ስላሴ ጾታ አላቸው ማለታቸው ሲገርመን፣ መለኮት ጾታ አለው ማለታቸው፣ መንፈስ ጾታ አለው ማለታቸው ሲገርመን ሴት ናቸው አሉ። መምህር ዘበነም ጾታ አላቸው ብሎናል። ቪዲዮ አያይዛለሁ። አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። እና አንቺ ስላሴ ነው የሚባለው አሉ። አንቺ ስላሴ ዋይ ጉድ! ኧረ እነዚህ ሰዎች እግዚአብሔርን ሴት ላይ ያደርጉ ነው እናንተ። ይሁሉ እኮ ለማርያም ያላቸው ጣዖት ስለሆነችባቸው ነው። ማርያም ይላሉ እግዚአብሔርን ሳናገኝ አስቀድመን ያገኘናት ድንግል ማርያም ናት አለ። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባየሩ ዘጋስ ጫፍ ይላል ድንግል ሆይ አንቺን የወደደ እግዚአብሔርን ወደደ። አረ እንዴ አይደለም፣ እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። ምን ማለት መሰላችሁ? የክርስቶስ ኢየሱስን ቦታ በማርያም ተክተውት ነው። እግዚአብሔር እኔን የጠላ እሱን የጠላ የሚለው ከልጁ ጋር ያለውን ግንኙነት ነው። ክርስቶስ ኢየሱስ አንድያ ልጁ ነው። ዓለም ሳይፈጠር ማርያም ነበረች ከእግዚአብሔር በፊት። ይህ እኮ ትልቅ ኃጢአት እኮ ነው። ትልቅ ምንፍቅና፣ ትውልድን ዋጋ እያስከፈለ ያለ። ስሙኝ ቁጥር 14 ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። አሎ ፈተናዋ ይቺ ናት። በራስሽ ምኞት፣ በራስህ ምኞት ተታለ። መነሻው ደግሞ ምኞት ነው። ወንድም አለ ምኞት። በተለይ ወንዶች እኮ ምኞታችሁ ስሜታችሁን መቆጣጠር አትችሉ። የዓለምኛ ቋንቋ ስትናገሩ ሲያስጠላ፣ በጣም ያስጠላል፣ ይቀፋል አልኳችሁ። አንዳንድ ቅዱሳን ሰው ናቸው ብላችሁ ቀርባችሁ ስታነጋግሯቸው እንደዚህ ነው እንዴ ደግሞ ይፈለፍላሉ። ስለናንተ ህይወት ነው እንዴ ባላንስ ማድረግ እኮ ጥሩ ነው ይላሉ። ደግሞ ባላንስ ምንድነው? ዓለምኛውንም ሞክሪው ነው። ሞክረው አንተ ወንድም አለ። ከዛ ከገባ ወዲያ በኋላ መውጫ ስታጣ እዛው እንዳይጥ በወጥመት ትያዛለህ። እግዚአብሔር ደግሞ አንተን ያጋልጣል። እንዲህ እንደተሽለኮለከ አትቀራት በኢየሱስ። መነሻው ምኞት ነው። ያልተመኘኸው በልብ ያልነበረ ነገር ስጋ ለብሶ አጠገብ ገጭ አለ። በልብ የተመኘኸው ነገር አጠገብ ስጋ ለብሶ ገጭ አለ። የጠነሰስከው በልብ የጠነሰስከው ነው የተገለጠው አንተ ላይ። እግዚአብሔር ግን ጠብቆ ያጋልጣል። እናንተ በስውር የድፍረት ኃጢአት ምትሰሩ አገልጋዮች፣ በተለይ ታዋቂ የሆናችሁ አገልጋዮች ውርድ ከራሴ በአእምሮሽ የሳልሽው ነው እውን የሆነው እታለም ዛሬ መጥፊያሽ ሆኖ ያጎሳቆለሽ መጀመሪያ ልብሽ ውስጥ የተነተሽው እንደው ይሄን ሰውዬ ባገኘው ስትይ አጣጣመልሽ። ቁጥር 15 ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የኃጢአት ደሞዙ ሞት ነው ማለት ነው። ዛሬ በቁም የሞታችሁ በመንፈስ የሞታችሁ ከእግዚአብሔር ጋር ተለይታችሁ ባዶ ቤት ምትቆዝሙ ብዙ ቅዱሳን አላችሁ። ለምን ብትሉኝ በምኞታችሁ ተስባችሁ ያመጣችሁት ኃጢአት ጠላት ደግሞ ልክ እንደምኞት አስተካክሎ ያቀርብልሃል። ስጋ አሸንፎ ሳታመነታ ትቀበላለህ። አገኘው ብለህ ላጥ አድርገህ ላጥ ትላለህ። ምኞትህ ኃጢአትን ወልዶ መንፈሳዊ ሞተ፣ ከእግዚአብሔር ተለያይተሃል ማለት ነው። ስለዚህ መፍትሄው ምንድነው ካላችሁኝ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ምን ይላል? ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። ከዛስ ማርቆስ 7:21 ላይ ከውስጥ ከሰው ልብ የሚወጣው ክፉ ሐሳብ ዝሙት፣ ሴሰኝነት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ከነዚህ ውስጥ አንዱ ካለብህ ራስ መርምር። ከነዚህ ውስጥ አንዱ ካለብሽ ራስሽ መርምሪና በጊዜ ንስሐ ግቢ እታለም። አለበለዚያ ትዋረጃለሽ። ከእግዚአብሔር ተጣልቶ ደግሞ መኖር በቁም ሞት ነው። ወገኖቼ የአይን አምሮት የልባችን መሻት ሁሉ ከእግዚአብሔር አይደለም። የምናደርገው ሁሉ እግዚአብሔርን እያሰብን በቃሉ እየፈተሽን ቢሆን ጥሩ ነው እላለሁ። ስጋችንን እየጎሸምን ስር ሳይሰድ ከኃጢአት ልምምድ እንውጣ። የእግዚአብሔር ያልሆነው ልማዳችንን እናስወግድ እላለሁ። እናንተ ኃጢአት ተሸክሞ ከእግዚአብሔር ጋር መኖር የለም። ምናፈራውን ፍሬ ደግሞ ቼክ እናርግ። ምን አይነት ፍሬ እያፈራን ነው?
ከኛ የሚጠበቅና ማይጠበቅ ነገር አለ እኮ እናንተ። አንዳንዴ ቅዱሳን አረጉት የሚባለው ነገር ሽምቅቅ አረጋችሁ። በዚህ በያዕቆብ 1:4 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉት ከነዚህ ከምቾታችሁ አይደለምን ይላል አለ። ስጋን ጎሽም ወንድም አለ፣ ስጋን ጎሽም የእግዚአብሔር መንፈስ ይረዳዋል። ምን አይነት ጉድ ነው ባካችሁ! እባካችሁ መልእክቴን ሼር እና ሰብስክራይብ አድርጉልኝ። በጣም የሚጥም መልእክት ነው። በጣም ወሳኝ መልእክት ነው ጌታ የሚሰጠኝ። አገርባቸው አሁን የስለ ኃጢአት ነገር እየጨለጡ ይኖራሉ። እንዳረቄ ኃጢአት እንዳረቄ እየጨለጡ ይኖራሉ። እግዚአብሔር ምስክሬ ነው። ጠብቆ ግን ራቁትህን ያስቀርሃል። ለኔ ብለህ ሰምተህ ብትመለስ ይሻልሃል። አንተ ወንድሜ እቺን መልእክት ደግሞ ትሰማለህ እርግጠኛ ነኝ። አንዱ ይኸው አይኑን አፍጥጦ ኃጢአት የሚባል የለም አለ። አራት ነጥብ ያለው መልስ መልስልኝ። ኃጢአት የለም፣ ኃጢአት የለም፣ ጠፍቷል። የጠፋበትን ቦልድ እኮ እያወራ የጠፋበት ልክ ራሱ ጭምር እያወራሁ ነው። ጠፍቷል ማለት ይኸውልህ የጠፋ ነገር ሊገኝ ይችላል ማለት የለም ነው እንዴ? ኃጢአት እኮ አደገኛ ነገር እኮ ነው። ለዛ ነው ኢየሱስ ታዲያ እንዲህ ከሆነ እኮ እግዚአብሔር የዋሸ ነው። ዕብራውያን ምዕራፍ 8 ላይ ምዕራፍ 10 ላይ ማለት ነው። ምዕራፍ 10 8 ነው። ኃጢአታችሁና አመጻችሁን ደግሜ አላስብም። ኖ ሜሞሪ እኛ ነን ለእግዚአብሔር እንካ ሜሞሪን ውሰድና አስታውስልን ኃጢአታችን እያልን እኮ ነው ያለ ነው። አላስብ ከእግዚአብሔር እንበልጣለን እንዴ? አላስብም እያለው እኮ ቅድም እንዳልኩም እየፎገረን ሳይሆን ኃጢአትን በምን ልክ እንዳስወገደ ስለሚያውቅ ነው። ስለዚህ ኃጢአትን ያስወገደው በመለኮት ልክ ነው። መለኮት ጥልቀቱ ምን ያክላል አታውቅም። የራስህን ኃጢአት እንኳን አሁን እየተናገርክ ያለውን ኃጢአት እንኳን ረስተኸዋል። አንተ ከየት ነው የመጣችሁት እናንተ? እና ኃጢአት እየጨለጥክ ኑር ነው አሁን? ንስሐ አትገባም ነው አሁን? በኃጢአት ተጨማልቀ የኃጢአት ህይወት ተለማምደ ኑር ነው የሚለው ቃሉ። በቅድስናና በጽድቅ መኖር የለብንም እኛ እና አሁን ኃጢአት የለብንም እኛ ሁላችንም ጻድቅ እየተጫወትክ ነው። ስራ ያውጣ ወንድም አለ። አንዷ ደግሞ ከየት እንደመጣች አላውቅም። እኔ ወይ ስሙኝ ምን አለች? አዳኝ ይመጣል ማለት ኢየሱስ ነው ማለት አይደለም አለች። ዋቺ ታውክ ደባውት ኢየሱስ ካልሆነ ማን ነው የሚመጣው? አዳኝ ይመጣል ማለት ኢየሱስ ነው ማለት አይደለም። እሱን ማስረዳሻለሁ። አሁን ኢየሱስ የሚለው እኛ በአማርኛም ጠጣው ነው። የሽዋን ብለው መሲህ ነው በቃ ባጭሩ መሲሁ ይመጣል ተብሏል። በቃ በመሲህ ነው። መሲህ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል እንግዲህ ያው የኛ ነው። የሽዋ ሊሆን ይችላል፣ ማንም ሊሆን ይችላል። ያቺ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የተባለውና ያድናችኋል የተባለው ኢየሱስ አይደለም። አው እሱንም ለእስራኤሎቹ ኮንቴክስት ሆኜ ነው የማወራ። ከኔማ ኢየሱስም ቢሆን ባይሆን ጉዳይ አለ። ለምን ነው ለምን ለነሱ አይደለም ለምን ያለ አይደለም ያለሽ? አይ ለነሱም ስላልሆነ አሁን ብዙ ጊዜ ቸርች ስንሰበክ ይኖር ነው እነሱ ስተዋል ነው የተባልነው። እነሱን ሳናቃቸው ማለት ነው። አንደኛ እስራኤላውያኖችን አናቃቸውም፣ ባህላቸውን አናቅም። ኢቨን ሲሰበክ እኮ እስራኤልን እንደሚወድ ነው ያ እግዚአብሔር የተነገረን። የሚወዳቸው እነሱን ነው። እኛ ደግሞ እነሱን ስተዋል ስንል ኖርን። እነሱ ደግሞ ይሄ ሰውዬ ቅድማው ለምሳሌ አንተ እግዚአብሔርን ያስረዳህበትን መንገድ አይቼ እግዚአብሔር ጅማሬም መጨረሻም የለው፣ ስለዚህ እኔ መሀል ላይ መጥቼ ላስረዳው አልችልም የሚል መልስ ወስጄ ለአእምሮዬ እረፍት ለመስጠት ስዘጋጅ ኢየሱስን አመጣው። ስለዚህ ኢየሱስ ደግሞ መነሻ አለው። መነሻ ካለ ሲሞትም እያየነው ነው። እንግዲህ ከስቶሪ አንፃር አንደስም እኛ እዚህ ጋር ኮነን አላየነውም ኢየሱስን። ከዛስ መሲህ የሚባለው ያድናችኋል የተባለው ኢየሱስ አይደለም አለች። ማን ነው? አጎትሽ ነው ወይስ ያንቺ አባት ነው ወይስ መላእክት ናቸው? ምንድነው? ምን ይዛችሁ ነው የምትወጡት? የሆነ ነገር ይዛችሁ የሆነ ቦታ አንብባችሁ ትመጡና እዛው ያችኑ መርዛችሁ ትተፋላችሁ። ከዛ በኋላ እኮ አንድ ነጠላ ዜማ ናችሁ። ከዚህ በኋላ እኮ አናያችሁ። እግዚአብሔር እንዳትታዩ አድርጎ ደግማችሁ እንዳንሰማችሁ አድርጎ ያጠፋችኋል። እናንተ በክርስቶስ ላይ የምትቀልዱ ሰዎች፣ ሁሉም ክርስቶስን ለማሳነስ ነው የሚነሳው። በጣም የሚገርመኝ ነገር እኔ ማንም ምንም ያላረገው ሞቶ ያልተነሳው ምንም ዕውር ያላበራው መሐመድ እንኳን ተከብሮ ቁጭ ብሏል ላይ ተሰቅሎ። ኢየሱስ ሲባል ጠላት ብዙ ነው። ጌታ እግዚአብሔር እስራኤልን እንደሚወድ ነው ሲነገረን የቆየው። ታዲያ ይወዳል እንጂ እስራኤልን የተመረጠ ሕዝብ እኮ ነው እስራኤል። የክርስትናችን እኮ መነሻ ነው። የእስራኤልን አምላክ እኮ ነው እኛ የምናመልከው። እንደ እግዚአብሔር እስራኤልን ይወዳል እንጂ ኢየሱስ መነሻውን አላየንም፣ ምንም አላየንም። ታሪክ አንፃር ትላለች ደግሞ ብቻ ተሰሟታላችሁ እናንተ ፍረዱ። እንደዚህ አይነቶቹን እግዚአብሔር ዞር ያደርግልናል። ስለዚህ በዚህ ዘመን እናንተ ብዙዎች እየሳቱ ነው። ከኦርቶዶክሳውያንም እየሳቱ ነው፣ ወንጌላውያንም እየሳቱ ነው። ለምን ብትሉኝ በመጨረሻው ዘመን የሚስቱ ይመጣሉ ተብሎ ሌላ ቀርቶ ዋናዎቹንም ያስታሉ ይላል። ስለዚህ ወገኖች ተጠንቀቁ። አሁን መጽሐፍ ቅዱስን አንብቡ፣ በደንብ በመንፈስ ቅዱስ ተረዱ፣ ጸልዩ፣ ከእግዚአብሔር ጋር ጊዜ አጥፉ። አሁን ደግሞ ዋናው ነገር የምነግራችሁ የምታልፉበት ፈተና የምታልፉበት መከራ በስጋ የመጣ ነው ወይስ በወንጌል የመጣ ነው?
በስጋ የመጣ ከሆነ ዕዳን ቻል ወንድም አለ። ለወንጌል ብለህ መከራ እየከፈልክ ከሆነ ዋጋ በሰማይ ታላቅ። በውጊያ ውስጥም በመከራ ውስጥም እግዚአብሔር አለ። ደስ ደስ እያለን እንፈተናለን። የወንጌል ፈተና ሲሆን እኮ ደስ ይላል። እናንተ እኔ ደስ እያለኝ ነው የምፈተነው። በጣም ብዙ ፈተና አለብኝ ደስ እያለኝ። በፈተናው መሃል ግን ጌታዬ አብሮኝ ነው እያሳመረኝ እያባበለኝ አይዞሽ እያለኝ እጄን እየያዘ እየመራኝ በዚህ ጋር ሂጂ በዚህ ጋር ውጪ እያለኝ እንቅልፍ በሰላም እያስተኛኝ። ኧረ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁንለት። የዛሬ መልእክቴ ይሄ ነው። እባካችሁ መልእክቴን ሼር እና ሰብስክራይብ አድርጉ። በጌታ ፍቅር ሁላችሁንም ወዳችኋለሁ። ተባረኩልኝ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።